በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በሩቅም በቅርብም ሆናችሁ ይህንን ቃል የምትሰሙ የእግዚአብሔር ቤተሰቦች በያላችሁበት ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንደ እግዚአብሔር ፈቃድ መንፈስ ቅዱስን ምስጢር ገላጭ አድርገን ለዛሬው የምንማማርበት የትምህርታችን ርዕስ ከመቅደስ አወጣቸው በሚል ኃይለ ቃል ሲሆን ቃሉ ተጽፎ የምናገኘው በዮሐንስ ወንጌል ምዕራፍ 2 ቁጥር 15 ላይ ነው። ባለፈው በመጀመሪያው ሳምንት ዘወረደ በማለት ፍቅሩንና ትሕትናውን አይተን በሁለተኛው ሳምንት ቅድስት በማለት ስለ ቅድስናና ወደ ቅድስና ስለምትመራው ጾም ተማምረን ዛሬ ደግሞ ሦስተኛው ሳምንት ምኵራብ ላይ ደርሰናል። ምኵራብ ቅዱስ ያሬድ ለዕለቱ የሰጠ ስያሜ ሲሆን በዚህም ቀን ቦአ ኢየሱስ ምኵራበ አይሁድ በዕለተ ሰንበት ወመሐረ ቃለ ሃይማኖት እንዘ ይብል ምጽዋተ አበድር እመሥዋዕት ማለትም ኢየሱስ በሰንበት ቀን ወደ አይሁድ ምኵራብ ገባ፣ የሃይማኖትን ቃል አስተማረ፣ እንዲህ እያለ ከመሥዋዕት ይልቅ ምጽዋትን ወይም ምሕረትን እወዳለሁ ብሎ ለቤተ ክርስቲያናችን በዜማ ይህንን ቃል ከብሉያቱና ከአዲሳቱ አውጣቶ ሰርቶላታል። ስለዚህ ሳምንቱ ምኵራብ ተብሎ ተሰይሟል። ምኵራብ አይሁዳውያን በአካባቢያቸው ለአምልኮ ለጸሎትና ለስግደት የሚሰበሰቡበት፣ መጻሕፍትን የሚያነቡበትና ቃሉን የሚሰሙበት ቤተ መቅደስ ነው። ምኵራብ በ5 የአዲስ ኪዳን መጻሕፍት 43 ጊዜ የተጠቀሰ ሲሆን ጌታችን ኢየሱስ ክርስቶስ በተለያዩ ጊዜያት ያስተማረበትና ሕሙማንን የፈወሰበት የተቀደሰ ቤት ነው። ለዚሁ ነበር የዕለቱ ወንጌል ይህንን ሐሳቦች በመጠቅለል የሚያስተምረን። ስለዚህ በምኵራብ ጌታችን መድኃኒታችን ኢየሱስ ክርስቶስ የተገኘበት ዋና ዓላማው ምንድነው ስንል ቅዱስ መጽሐፍ እንዲህ በማለት ይነግረናል። ዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ ስናነብ ጥቅል ሐሳቡ ጌታችን መላ ቤተሰቦቹን ይዞ በቅፍርናሆም ጥቂት እንደቆየ ከዚያም በኋላ ወደ ኢየሩሳሌም የፋሲካን በዓል ለማክበር እንደወጣ በዚያም በወጣበት በተቀደሰው በምኵራብ አይሁድ የማይገባውን ሲሰሩ አግኝቶ ጅራፍ አንስቶ ነጋዴዎችን፣ የርግብ፣ የበሬ፣ የላም ሻጮችን ከመቅደስ እንዳስወጣ ለዋጮችንም ወንበራቸውን እንደገለበጠ በዚህም የተነሳ ደቀ መዛሙርቱ የቤት ቅናት በላኝ ተብሎ የተጻፈውን መዝሙር 69 ላይ ያለውን ሐሳብ ማስታወሳቸውን በዘመኑ የነበሩት የዚህ የንግዱ ተጠቃሚዎች ሰዎች ደግሞ ይህንን እንድታደርግ ማን ስልጣን ሰጠ? በማን ኃይልስ ይህንን ታደርጋለህ? ብለው እንደጠየቁትና እሱም በቂ የሆነ መልስ እንደመለሰላቸው የዕለቱ ወንጌል ይተርካል። ስለዚህ ከዚህ ከዕለቱ ወንጌል ሐሳብ የምንማረው የትምህርታችንም ርዕስ እንደሚመራን ከመቅደስ አወጣቸው ነው የሚለው። እውነት ነው። ክርስቶስ እንስሳቱን ለምን ከመቅደስ አወጣቸው ወይም ክርስቶስ ለምን እነዚህን ሰዎች ከመቅደስ አወጣቸው ብለን መጻሕፍትን ስንመረምር የመጀመሪያው መቅደሱ የጸሎት ስፍራ መሆኑን ለማስገንዘብ ነው። በትንቢተ ኢሳይያስ ምዕራፍ 56 ቁጥር 7 ቤቴ ለአሕዛብ ሁሉ የሚሆን የጸሎት ቤት ይባላል ተብሎ እንደተጻፈ ይህ ስፍራ ሰውና መላእክት እግዚአብሔርን የሚያመሰግኑበት፣ የእግዚአብሔር ስም የሚጠራበት፣ እግዚአብሔርና ሰው የሚገናኝበት የአምልኮ የጸሎት ቤት ነው ምኵራቡ። ስለዚህ እነሱ የንግድ ስፍራ አድርገው ስለነበር ስፍራው
የአምልኮ ስፍራ እንጂ የንግድ ስፍራ አለመሆኑን ለማስገንዘብ ክርስቶስ ወደ መቅደስ ሄዶ ጅራፍ አንስቶ ቤተ መቅደሱ የቅድስና እንዲሆን የረከሰውን ነገር ማስወጣት ስለነበር በመቅደሱ ውስጥ ሲሰራ የነበረው እግዚአብሔርን ደስ የማያሰኝ ፈቃዱንም የማይገልጥ ሆኖ ስለታየ ክርስቶስ የአባቴን ቤት የንግድ ቤት አታድርጉ እንዳላቸው ዮሐንስ ወንጌል ምዕራፍ 2 ቁጥር 16 ላይ እናነባለን። በተለይ በሦስቱም ወንጌላት ማለትም በማቴዎስ 21:13 በማርቆስ 11:17 እና በሉቃስ 19:46 ላይ ቤቱ ወይም ይህ ስፍራ የጸሎት ስፍራ መሆኑን አስረግጦ ተናግሯል። ዛሬም የመቅደሱ ስፍራ ለተሰራለት ዓላማ እንዲውል እግዚአብሔር መንፈስ ቅዱስ ይናገራል። ዛሬ በተለያዩ ስፍራዎች ላይ የሚታየው የመቅደሱ አገልግሎት ከተፈለገበት ዓላማ ውጪ ሆኖ የሚታዩ ስፍራዎች አሉ። በእርግጥ ብዙ የቅድስና ስፍራዎች፣ ብዙ የአምልኮ ስፍራዎች፣ የእግዚአብሔር በረከት፣ የእግዚአብሔር ክብር የሚነገርባቸው ስፍራዎች እንዳሉ ሁሉ በአንጻሩ ደግሞ የእግዚአብሔር ሐሳብ ሳይሆን የሰው ሐሳብ የሰለጠነበት መንፈሳዊ ገበያ ቃለ እግዚአብሔር የሚሸመትበት ሳይሆን የንግድ ማዕከል እስኪመስል ድረስ አብያተ ክርስቲያናቱ በዚህ ጉዳይ ላይ ተይዘው እናያለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛው በትናንትናው ምኵራብ ውስጥ ርግብ፣ በሬ፣ ላሞች ይሸጡ ገንዘብም ይለወጥ ነበር። በትናንቱ መቅደስ የእንስሳት ሽያጭና የገንዘብ ልዋጭ ነበር። የዛሬይቱ ቤተ መቅደስ ውስጥ ግን ሰዎች እንደ እንስሳ የሚሸጡበት፣ አንድ ሰውን ለመቅጠር የዚህን ያህል ገንዘብ አምጣ የሚባልበት፣ የዋህ ምዕመናን በርግብ የተመሰሉት የሚሰደዱባት በመሆኗ በዚህም ከትናንትናው ከአይሁድ ይልቅ የዛሬው ኃጢአታችን፣ የዛሬው በደላችን ከፍቶ ይታያል። ዛሬ በሀገራችን ጉቦ የማይጠየቅበት ሥራ፣ ዘረኝነት ከየት መጣ የማን ዘር ነው ተብሎ የማይፈለግበት ስፍራ የቱ ይሆን? ሁሉም ስፍራ ላይ ስንመለከት ዛሬ ገንዘብ ሰልጥኗል። በአማናዊቷ ቤተ ክርስቲያን ውስጥ ሰው ገንዘብ ከሌለው ስፍራ ያጣል። ዘመድ ከሌለው መቀጠር አይችልም። እውነት ክርስቶስ ከመቅደሱ ውስጥ ሳይሆን ከውጭ እያለፈን ይሆን? ጸሎታችን አልሰማ፣ ልመናችን አልደመጥ፣ ስቃያችን አላበቃ ያለው ትዝ ይላችኋል። በሎዶቅያ ያለች በታናሽ እስያ ከሚገኙ ከሰባቱ አብያተ ክርስቲያናት አንዷ የሆነችው ቤተ ክርስቲያን ሀብት አላት፣ ስልጣን አላት፣ ገንዘብ አላት። ነገር ግን ገንዘቧ ጌታዋን በመቅደሱ ሊያቆይ አልቻለም። ሀብቷ ጌታዋን ክርስቶስን በመቅደሱ ሊያቆይ አልቻለም። ይልቁንም ሀብት አለኝ የምትለዋ ቤተ ክርስቲያን፣ ስልጣን አለኝ የምትለዋ ቤተ ክርስቲያን፣ ገንዘብ አለኝ የምትለዋ ቤተ ክርስቲያን ጌታዋን ከውስጥ ገፍታ እሱ በበር ሲያልፍ ቅዱስ መጽሐፍ ይነግረናል። እንዲህ ብሎ በዮሐንስ ራእይ ምዕራፍ 3 ቁጥር 15 ላይ ተጽፏል። ወናሁ ቆምኩ ሀበ ሆህት ወእጎደጉድ፣ እነሆ በደጅ ቆሜ አንኳኳለሁ፣ ማንም በሩን ቢከፍትልኝ ወደ እርሱ እገባለሁ እያለ የቤተ መቅደሱ የቤተ ክርስቲያኑ ባለቤት ከመቅደስ በአፋ በውጭ ሆኖ አስገቡኝ እያለ ሲጠይቅ እናያለን። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ ቅድስና ወጥቶ ርኩሰት፣ ጽድቅ ወጥቶ ኃጢአት፣ በጎነት ወጥቶ ክፋት እንዳይሰለጥን ከመቅደስ አስወጣ የሚለውን ቃል እናያለን። ይህ የመጀመሪያው ሲሆን፣ ሁለተኛው ለምን
ከመቅደስ እንስሳቱን አስወጣ ብለን ብንጠይቅ፣ አዎ በብሉይ ኪዳን ይሰዋ የነበረው የእንስሳት መሥዋዕት ነው። የርግብ፣ የዋኖስ፣ የድሆች ነው። የመካከለኞቹ ደግሞ በግና ፍየል ነው። ደግሞ በኑሯቸው ከፍ ያሉ ሰዎች ደግሞ የኮርማዎችና የጊደሮችን መሥዋዕት ያቀርቡ እንደነበር የብሉይ ኪዳን መጻሕፍት በሰፊው ይናገራሉ። ስለዚህ የብሉይ ኪዳን መሥዋዕት ኀጢአትን ይሸፍናል እንጂ ኀጢአትን ማስወገድ አይችልም። በዚህም ነው የብሉይ ኪዳን ነቢያት ይህንን መሥዋዕት ኀጢአታቸውን የሚያስወግድላቸው መሥዋዕት ይልቁንም አባታችን አብርሃም ልጁ ይስሐቅን ሊሰዋ ወደ ሞሪያም ተራራ ይዞ ሲወጣ ልጁ ይስሐቅ የጠየቀው የመሥዋዕቱ በግ ወዴት ነው ብሎ የጠየቀው በዚህ ምክንያት ነው። ይህንን መጥምቁ ዮሐንስ ሲመልስ ወናሁ ነዋ በግዑ ለእግዚአብሔር ዘይሐትት ኃጢአት ዓለም እያለ የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ እንሆ ብሎ ጌታችን መድኃኒታችንን ኢየሱስ ክርስቶስን ለዓለም ሲያስተዋውቅ እንመለከታለን። በዚህ ቃል መሠረት አማናዊ መሥዋዕት እኔ ነኝ። በጎቹን፣ ላሞቹን፣ በሬዎቹን በጅራፍ ከመቅደስ እንዳስወጣቸው፣ በጅራፍ ከመቅደስ አስወጣ ማለት ክርስቶስ በሊቀ ካህንነቱ መሥዋዕትን እንደሰዋ ያ የሚያልፍ መሥዋዕት፣ ያ ግዳጅ የማይፈጽም መሥዋዕት፣ ያ ደካማ መሥዋዕት አሁን በእርሱ መተካቱን የእግዚአብሔር ቃል ይነግረናል። እውነት ነው። ያ መሥዋዕት ደካማ መሥዋዕት ነው። አይታችሁ እንደሆነ ደካማ መድኃኒት ሰውን መፈወስ ስለማይችል ነው ሐኪሞቹ በቀን 3 ጊዜ ጠዋት 1 ማታ 1 ሌሊት 1 እያሉ መድኃኒት የሚያዙልን። ሊቁ ቅዱስ ዮሐንስ አፈወርቅ ደካማ መድኃኒት ሲደጋገም ይኖራል ብሎ የነገረን ክርስቶስ ጽኑ መድኃኒት ነው። እርሱ ጽኑ ፈዋሽ ነው። እንኳን የእንስሳቱ ደም የሰዎቹ ደም ሰዎችን ነፃ ሊያወጣ ከኃጢአት እስራት ሊፈታ አለመቻሉን ሊቁ ቅዱስ ኤጲፋንዮስ በቅዳሴው ላይ ቁጥር 43 ላይ እንዲህ ይላል። ወእምዝ ሶበርየ ይባቁ ለአድኖተ ዓለም ደመ ነቢያት ቅዱሳን እምደመ አቤል ጻድቅ እስከ ደመ ዘካርያስ ወልደ በራኪዩ። ምን ማለት ነው? ከአቤል ደም ጀምሮ እስከ በራኪው ልጅ እስከ ዘካርያስ ደም ድረስ የፈሰሰው ደም ዓለምን እንዳልጠቀመ ባየ ጊዜ እግዚአብሔር ተቀዳሚና ተከታይ የሌለውን አንድ ልጁን ፈነወ ለነ ወልዶ መድኅነ አንድ ልጁን ላከልን። በልጁ ምሕረት፣ በልጁ ይቅርታ፣ በልጁ ቤዛነት ሰው ሁሉ መዳን ስላለበት በዚህ መልኩ የእግዚአብሔር ልጅ ተገለጠ። ለዚሁ ነው ሐዋርያው ቅዱስ ጳውሎስም በዕብራውያን መልእክቱ ምዕራፍ 9 ቁጥር 12 ላይ ጌታችን መድኃኒታችን ኢየሱስ ክርስቶስን ሲገልጥ የዘላለምን ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ እንጂ በፍየሎችና በጥጆች ደም አይደለም ብሎ እንደነገረን፣ በሌላ ስፍራ ላይም ሊቀ ካህናትም በየዓመቱ የሌላውን ደም ይዞ ወደ ቅድስ እንደሚገባ ራሱን ብዙ ጊዜ ሊያቀርብ አልገባም። እንዲህ ቢሆንስ ዓለም ከተፈጠረ ጀምሮ ብዙ ጊዜ መከራን ሊቀበል ባስፈለገ ነበረ። አሁን ግን በዓለም ፍጻሜ ራሱን በመሥዋዕት ኃጢአትን ሊሽር አንድ ጊዜ ተገልጧል ብሎ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወደ መቅደስ መምጣት፣ እንስሳቱን ከመቅደስ ማውጣት እውነተኛው አማናዊው መሥዋዕት እኔ ነኝ፣ ነቢያት ስለ እኔ የተናገሩት በሕግ የተጻፈልኝ እኔ ነኝ ሲል ከመቅደሱ አስወጥቷል። ሦስተኛውና የመጨረሻው ከመቅደሱ ያስወጣበት ምክንያት በእርሱ ሞት የተቤዠውን መቅደስ ሊያከብር ነው። እውነት ነው። በእርሱ ሞት የዳን እኛ ነን።
እኛ ደግሞ ሕያዋን መቅደሶች ነን። እግዚአብሔር እኛን ከመውደዱ የተነሳ አንድ ልጁን ልኮ በአንድ ልጁ እኛን አዳነን። በእርሱ ሞት ተቤዠን፣ የዘላለም ሕይወትን ሰጠን። ስለዚህ እኛ የሕያው የእግዚአብሔር መቅደሶቹ ነን። ለዚሁ ነው ሐዋርያው ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 6 ቁጥር 19 ላይ ወኢኮንክሙ ለርእስክሙ በሴት ተሳየጥክሙ ሰብሕዎ ለእግዚአብሔር በሥጋክሙ ማለት በዋጋ ተገዝታችኋልና ለራሳችሁ አይደላችሁም። ስለዚህ በሥጋችሁ እግዚአብሔርን አክብሩ በማለት ሐዋርያው ቅዱስ ጳውሎስ እኛ የተገዛን የእግዚአብሔር የሆን እንጂ የራሳችን ያልሆን ባለቤቱ ደግሞ መድኃኔዓለም ኢየሱስ ክርስቶስ እንደሆነ ዋጋ ከፍሎ ያዳነን የሕያው የእግዚአብሔር መቅደሶቹ እኛ እንደሆን በሌላ ስፍራ ላይ ሐዋርያው ቅዱስ ጳውሎስ እንዲህ አለ፣ ኢተአምሩኑ ከመ ታቦቱ ለመንፈስ ቅዱስ ወመንፈሰ እግዚአብሔር ላዕሌክሙ በአንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ ማለትም የእግዚአብሔር ቤተ መቅደስ እንደሆናችሁ የእግዚአብሔርን መንፈስ እንዲኖርባችሁ አታውቅምን? ማንም የእግዚአብሔርን ቤተ መቅደስ ቢያፈርስ እግዚአብሔር እሱን ያፈርሰዋል። የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ብሎ እንደነገረን ጌታችን መድኃኒታችን ኢየሱስ ክርስቶስ ከመቅደሱ እነዚያን ርግብ ሻጮችን ነጋዴዎቹን አስወጣቸው። ዛሬም በእኛ ልብ ውስጥ ያሉትን ክፋት ሊያስወጣ ኃጢአትና በደል ሊያስወጣ ክርስቶስ ወደ ልባችን ይመጣል። የልባችን በር ያንኳኳል። የተወደዳችሁ የእግዚአብሔር ልጆች ልባችሁን ክፈቱ። የክብር አምላክ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲነግሥበት በዚህ መቅደስ ላይ መንገሥ የሚገባው እርሱ መድኃኔዓለም ክርስቶስ ነው። አዎ፣ ስለዚህ ሁላችንም ለእርሱ ልባችንን እንድንከፍት የእንስሳት ሽያጭና የወርቅ ልዋጭ በልባችን ውስጥ እንዳይኖር እንስሳዊ ባህሪ ይዘን እንዳንኖር መላካዊ ባህሪ እንዲኖረን ክርስቶስ በእንስሳት በረት ተወለደ። እኛን ገንዘቦቹ አደረገን፣ የራሱ አደረገን። እኛ የኛ አይደለንም፣ የእርሱ ነን። ስለዚህ ነው አንድ ሰው ሲታመም ክርስቶስ፣ የአንድ ሰው ሞቱ ክርስቶስ፣ የአንድ ሰው ሕመሙ የክርስቶስ የሚሆነው። ስለዚህ የተወደዳቸው የእግዚአብሔር ልጆች ክርስቶስ የቆሰለው እኛ እንድንቆሰል አይደለም። ክርስቶስ የታመመው እኛ እንድንታመም አይደለም። ክርስቶስ የሞተው እኛ እንድንሞት አይደለም። ስለዚህ ክርስቶስ የሞተልን ሕያዋን ሆነን እንድንኖር ነው። ክርስቶስ የቆሰለልን እንድንፈወስ ነው፣ እኛ እንዳንቆስል ነው። ስለዚህ ከቁስላችን የሚፈውሰን ጌታ ወደ ሕይወታችን መጥቷል። ስለዚህ ነው ከመቅደስ አወጣቸው አለ። አዎ ዛሬ መቅደስ ከሆነው ሰውነታችን ውስጥ ሊወጡ የሚገቡ ብዙ ኃጢአቶች አሉ። ዛሬ መቅደስ በሆነው ማንነታችን ውስጥ ክፋት፣ ተንኮል፣ ዘረኝነት፣ እነዚህ ነገሮች ሊወጡ ይገባል። ስፍራውን የሞተው መድኃኔዓለም ሊቆጣጠር ይገባል። መቅደስ ከሆነው ማንነታችን ውስጥ አደንዛዥ እጽዋት፣ አልኮል፣ ድራግ፣ እነዚህ የመሳሰሉ ነገሮች ብዙዎችን ባሪያ አድርገው ገዝተዋል። ነገር ግን ገዢያችን መድኃኔዓለም ሊሆን ይፈልጋል። የልባችን ጌታ ሊቁ ቅዱስ ኤፍሬም ሶርያዊው እንዲህ ነበር ያለው፣ ጌታዬ እኔ ሙሽራህ ነኝ፣ በእኔ ልብ ውስጥ አንተ እንድትነግስ እፈልጋለሁ፣ አንተ እንድትወርሰኝ፣ አንተ እንድትዋሃደኝ እፈልጋለሁ አለ። አዎ ከመቅደስ ማንነታችን ውስጥ ክፋትን ነቅሎ በጎነትን፣ ጥላቻን ነቅሎ ፍቅርን፣ መገፋፋትን ነቅሎ መተሳሰብን እንዲያሰርጽብን ዛሬም እግዚአብሔር መንፈስ ቅዱስ በዚህ ቃል ይመክረናል። ስለዚህ የተወደዳችሁ የእግዚአብሔር ልጆች ክርስቶስ ከመቅደስ አወጣቸው ነው ያለው። ዛሬም በአማናዊ መቅደስ በሚጸለይበት ሥጋ ወደሙ በሚፈተትበት ቤተ ክርስቲያን ውስጥ
የማይገባ ነገር የሚሰሩ ሰዎች ካሉ ክርስቶስ ያስወጣቸዋል። ደግሞ በእኛነታችን መቅደስ በተባለው ልባችን ውስጥ የማይሆን ነገር ተቆጣጥሮት ከተገኘ ክርስቶስ ሊያስወጣ ሊያነጻን የታመነ ነው። ስለዚህ ልባችን ከፍተን ወደሱ እንድንቀርብ የእግዚአብሔር ቸርነት፣ የእመቤታችን የቅድስት ድንግል ማርያም ማላጅነት፣ የቅዱሳን ጸጋና በረከት ከሁላችን ጋር ይሁን። ወስብሐት ለእግዚአብሔር አሜን።